ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናቸው? እኔ ካለው እግዚአብሔር ይመስገን ሁሉ አማን ሁሉ ሰላም። ዛሬ እንግዲህ ቤዛ ድራማ ነው ይዤላችሁ የመጣሁት። እንግዲህ ቤዛ ድራማ በአሁኑ ሰዓት እንግዲህ አጓጉ እየሆነ ነው ያለው። ምክንያቱም እንግዲህ ይሄ ሮቤል የሚባለው እንግዲህ ሉላን ተጠቅሞ ያው የቤዛን ሀብትና ንብረት ሊወስድ አስቧል። ነገር ግን ሉላም ሙሉ ለሙሉ አምነዋለች። ነገር ግን ማመን የለባትም። ምክንያቱም ሱራፌል አንድና ይሄ ሮቤል የሚፈልገው ቤዛን ለመበቀል ስለሚፈልግ እንግዲህ ሉላን መጠቀም ግዴታ አለባት። ሌላዋ እንግዲህ ዘርፌ ናት። ዘርፌ እንኳን የቤዛን ሀብትና ንብረት ልትመልስ ቀርቶ የሮቤልንም ገንዘብ እንግዲህ በሉላ በኩል እንድትወስድ ትፈልጋለች። እንግዲህ እስከ መጨረሻው ድረስ ተከታተሉ። ሲና ማሚ አብረው ቁጭ ብለው እንግዲህ እያወሩ ይሄውልሽ የቤዛን ሀብት ለማስመለስ የሚገርም ሀሳብ አንጥቻለሁ ይላታል። ነገራችን ላይ አንቺም የዚሁ የእቅድ አባል ስለሆንሽ ማወቅ አለብሽ ብዬ ነው ይላታል። ሉሲም የእህቷ አልተሳካላትም እንዴ ትለዋለች። ሳሚም አይ ይሄኛው ከዛኛው የተሻለ ሆኖ ስላገኘሁት ነው። ሉሲም እሺ ምንድን ነው እቅዳቸው? እኔ የማግዛችሁ ነገር አለ እንዴ? ቤዝዬን ለመርዳት ምንም ማድረግ እንደምችል ያው ታውቃለህ ትለዋል። ሳሚም ምን ነው እስከ ዛሬ ልርዳ ስል ስትቃወሚ አልነበረም እንዴ ይላታል። ዛሬ ምን ተገኝቶ? ሉሲም እና እኔ ከዚህ ደረጃ ትደርሳለህ ብዬ አስቤ ነበር እንዴ? በእርግጥ በቃ ያኔ አንተን ስለተከላከልኩ ዛሬ እንዴት እንደሚቆጨኝ ብታይ። ችግር የለውም ከእንግዲህ በኋላ ለማደርገው ነገር መሀል ላይ እየገባሽ የማትከላከይኝ ከሆነ ይሄን ማድረግሽ ለእኔ ብቻ በቂ ነው። ሉሲም ሳሚን እንግዲህ ቆይሺ ምንድን ነው እቅዳችሁ ብላ ትጠይቀዋል። ይኸውልሽ ለጊዜው የሚተባበሩን ዘርፌ ቤት ያሉት እንጂ አንቺ አይደለሽ። ሉሲም ትደነግጥና ማለት ትለዋል። ምን ልታደርጓት አስባችሁ? ብቻ ዘርፌን የሆነ ነገር ልታደርጓት እንዳይሆን ሳሚ እኔ በዚህ ሀሳብ አልስማማም ብላ እንግዲህ ሉሲ ትጮኻለች። ግን አንተ ላይ ምን ሆነ ነው? አንተ እኮ ትልቅ ኃላፊነት ያለብህ ሰው ነህ። በተለይ ደግሞ አያቴ ያለችውን ሰምታን የልጅ ልጅ ማየት እፈልጋለሁ ብላለች። ከዛ ሳሚን ዝም ብሎ ያዳምጥና ኩየ በእንጂ ውሃውን ጠጭ ብሎ ይሰጣታል። ሳሚም ተንጣጣሽ እኮ ብቻሽን ይላታል። ለነገሩ ያንን የፍየል ስጋ በልተሽ ነው እንደዚህ የሚያንጣጣሹ ብቻሽን ይላታል። ኩቻ ተረጋጊ፣ አንቺ እኮ ብቻሽን 4 ሴት ነው ይሆንሽብኝ ይላታል። ሮቤል እንግዲህ ወደ ቤቱ ሲሄድ ሉላ ከቤት ነበረች እና እንዴ መጣ እንዴ ትለዋለች። ሉላን እንኳን ደህና መጣ ውዴ ትለዋለች። እንግዲህ ሉላ ይህን ነገር የምታደርገው በእሷ ምክንያት ስለሆነ የእህቷ ሀብትና ንብረት የሄደው ወደ ሌላ ሰው ያንን ለማስመለስ ስለምፈልግ። ሮቤልም እንዴት ነሽ ሉላዬ ሲላት ሉላም አለው ትለዋለች። እሱም ምንድነው ይሄ ነገር ያዘጋጀሽው? ለዚህ ነበር እንደ ቁልፍ የተቀበልሽው ይላታል። እናው ዝግጅቱን አልወደድከውም እንዴ ስትለው ሮቤልም እውነት ለመናገር ከሆነ ወድጀዋለሁኝ። አዎ ለዚህ ነበር ቁልፉን የተቀበልኩ፣ ስለዚህ አረፍ በል እንድንጫወት ትለዋለች። እያስመሰለኝ አሸንፈኛን ሮቤል ለምንና እንዴት ልወድህ ላፈቅርህ እንደቻልኩኝ አላውቅም ትለዋለች። ሮቤል ግን አልተዋጠለትም። ሮቤል አንድና አንድ በቀል ነው የሚፈልገው። በቀሉም እንግዲህ ቤዛን ለመበቀል ይፈልጋል። ሉላ እንግዲህ የዋህን ብትሆንም እሱ ያው አፈቅርሃለሁ ብትለው ነገር ግን እሱ ሊያፈቅራት አልቻለም። እሱም እያስመሰለ እወድሻለሁ ይላታል። እንደዛ የሚልበት ምክንያት እንግዲህ ወደ ዘርፌ የሄደው ሀብትና ንብረት ወደ ራሱ ለማዞር ስለሚፈልግ ነው። ሉላም የሚጠጣ ነገር ልትሰጠው ስትል ሮቤልም እንግዲህ አይ ዛሬ የመጠጣትን ፍላጎት የለኝም ይላታል። ሮቤልም እንግዲህ እኔ አላቅም ነገሮቹ በፍጥነት እየሆኑ ነው መሰለኝ፣ ውስጤ ጥሩ ስሜት እየተሰማኝ አይደለም ይላታታል። ሉላም
ለምን አንተ አላፈቀርከኝም እንዴ ትለዋለች። አንተ በእኔ ውስጥ የምትታየው ቤዛ ጥላትህ ናት አይደል ትለዋለች። ሮቤልም ኖ በፍጹም እንደዛ አይደለም። ሉላም በጭሆት እና ታዲያ ምንድን ነው ትለዋለች። ሉላም በእርግጥ መጀመሪያ አካባቢ ያው እኔም እፈራህ ነበረ፣ ነገር ግን ይሄ ነገር ባይሆን ደስ ይለኝ ነበር ትለዋለች። ግን ደግሞ በጣም ነው የምወድህ በጣም ነው ማፈቅርህ ስትለው ሮቤልም እሺ ይላታል። ሉላ አትወደውም አታፈቅረውም፣ ነገር ግን እያስመሰለች ነው እሷ ቢያንስ እንዳስብበት ትንሽ ጊዜ ስጪኝ ይላታል። ሉላም እረሳው እንዴ በቅርቡ እኮ ልንጋባ አውርተን ነበረ። ሮቤልም ትንሽ ተረጋጊ፣ አክስትሽን አውርቻን ነበር፣ በጋብቻችን ላይ ባለው ስምምነት ነግረን ነበር፣ አንቺ ባወጣሽው ሕግ ደግሞ እሷ አልተስማማችን ስትለው እንግዲህ ሲላት ሉላም እና ሉላ ውርሴ ውስጥ መቼም ቢሆን አትካተትም አለች ትለዋለች። ሮቤልም ጭራሽ አክስትሽ ያላት ሀብትና ንብረት እንዲነካባትም አትፈልግ። ሉላም በንዴት ለነገሩ እሷ ባላን ነገር ሌላ መጨመር ነው የምትፈልገው ትለዋለች። እንግዲህ ሉላ ይህን ያለችበት ምክንያት ዘርፌ ወይ ቤቱን ወይ ደግሞ ማለት ያው ከሆቴሉን አንዱ ሁሉ ብትሰጠኝ በስሜ ብታረግልኝ ብላ ነበር። ያ በስሟ ቢሆንም ለራሷ አታረግም፣ ለቤዛ ነበር መስጠት የምፈልገው። ነገር ግን ዘርፌ የዋዛም አይደለች። ሮቤልም እኔም ያየሁት እንደዛ ነው። እሷ የምትፈልገው አንቺ እኔን አግብተሽ ሀብትና ንብረቴን ተካፍለሽ ለእሷ እንድትሰጫን ነው የምፈልገው ይላታል። አክስትሽ በጣም የሆነ ሰፍሳፋ ሰው ነች ይላታል። ሉላም ወይኔ ሉላ ታውቃለህ፣ እኔ መጀመሪያ አንተን ስቀርብ ትልቁ እቅዴ በአንተ በኩል በግፍ የቀማችንን ሀብትና ንብረት ለማስመለስ ነበር የፈለግኩት፣ ግን ደግሞ ነገሮቹ እንዳሰብኳቸው እየሄዱልኝ አይደለም። ሮቤልም በጣም አዝናለሁ ሉላ። ሉላም እንግዲህ ሮቤልን አንተ ምን አደረግ? እኔ በራሴ በድሌ ነው ማዘን ያለብኝ። ሮቤልም እኔ ደግሞ እንደምንም ብዬ ዘርፌ ያላትን ሀብትና ንብረት በሙሉ እቀማታለሁ። ሉላም ትደነግጥና ቀምተህ ለራስ ልታደርገው ነው ትለዋለች። እዛም ይቺ ሉላም ምን አይነቷ ሞኝ ልጅ ነኝ፣ ድሮውንስ ቢሆን ለእኔ ልትሰጠኝ ነው ትለዋለች። ሮቤልም እንግዲህ እሱ ከሆነ በኋላ ብናየው አይሻልም ይላታታል። ሉላም አሁንም ትጠይቀዋለች፣ ቆይ ምን ለማድረግ አስበህ ነው? እንዴት ነው ሀብቷን ለማስመለስ የምትፈልገው? ይኸውልሽ ከዚህ በፊት ቤዛን ሆቴሏን ላሳጣት ጫፍ ላይ ደርሼ ነበረ። የምርህን ነው? ቆይ እንዴት ትለዋለች። ሴትዮዋ እንዲጨመርላት ነው የምፈልገው አይደለ? እኔ ደግሞ ትንሽ ሰጣትና ያላትን በሙሉ እቀማታለሁ ይላታታል። ሉላም በጣም ትልቅ ፕላን እንዳለህ እርግጠኛ ነኝ። ሮቤልም አዎ ትልቅ ፕላን አለኝ፣ የዘርፌን የወሰደችውን ሀብትና ንብረት በሙሉ ቀምቼ ለባለቤቱ ለሱራፌል እሰጣለሁ ይላል። ግን እኮ አውቆ ነው፣ ሱራፌል ማለት ቤዛ ማለት ናት። ስለዚህ እንግዲህ ሉላን እየተጠቀመባት ነው እንጂ ለሱራፌል መልሶ አይሰጠውም። ያንን ሀብትና ንብረት እንግዲህ ለራሱ ነው የሚያደርገው። ምናልባት እንግዲህ የሉላ ፍቅር ካቸነፈው እንግዲህ ለቤዛ ሀብትና ንብረቷን ሊመልስላት ይችላል። ነገር ግን ሮቤል ማለት ፍቅር የሚገባው ሰው ስላላደለ እሱ የሚፈልገው ሁሉ ጊዜ ነገር ነው እና ፍቅር መቼም ቢሆን አይገባውም እሱ። ሌላው እንግዲህ ቤዛ ብቻዋን ቁጭ ብላ ነበርና እንግዲህ ሉሲ ትሄዳለች። ቤዛም እንዴ መተሻን እንደ ኩቻ ስትላት ሉሲም አሁን መጥቻለሁ ትላታለች። ሉሲም ምግብ ሰርቼልሻለሁኝ፣ ከፈለግሽ ደግሞ የፍየል አይን የመሰለ ቡና ፈላልሻለሁ ትላታለች። ትስቅና የዶሮ አይን ማለትሽ ነው ወይ ትላታለች። ቤዛም ለነገሩ ገባኝ፣ ሳሚ ነግሮኝ ነበር፣ ፍየል ስጋ ተስማምቶሻን እባክሽ ስትላት እንግዲህ ሉሲም እህቴ በጣም ነው ደስ ያለኝ፣ ታውቂያለሽ ምንም የማልጠብቀው ነገር ነው እየተፈጠረ ያለ።
እና ደግሞ የኩቻ ሚዜ ለመሆን ተዘጋጀች። ቤዛም ቆይ ሰርግ ታደርጋላችሁ እንዴ ብላ ትጠይቃታለች። ሉሲም አንቺም ቤዛ ቆይ እኔ ምንም ነገር ባደርግ አያምርብኝም እንዴ ትላታለች። እዛ ላይ ሙሉውን ወጪ የምትሸፍነው እኮ አያቴ ነኝ እና ደግሞ ሰርጉም የሚሆነው አያቴ ቤት ነው። ቤዛም ውይ በጣም ደስ ይላል የኔ ቆንጆ፣ ዋናው አሜን አያትሽ መቀበላቸው ነው ትላታለች። እኔስ ግን ፈርቼ ነበር ትላታለች። ግን ሉላዬ ስትላት እንግዲህ ሉላም ምን ነው ትላታለች። ይኸውልሽ ይሄ ቤት ለግድ ያስፈልጋቸዋል። ሉሲም አያቴ እንዳነጋገሯ ከሆነ ከዚህ የምንቆይ አይመስለኝም ስትላት ቤዛ ማለት ክፍለ ሀገር ልትኖሩ ትላታለች። ሉሲም አያቴ እኮ በጣም ሀብታም ናት እና ደግሞ ብዙ መሬት አላት። እዛ ላይ ደግሞ ለከተማውን ቢሆን ቅርብ እና ርቁም ቢሆን ችግር የለውም። በአሁኑ ሰዓት እንግዲህ ለሰው ልጅ መኖሪያ እንደ ገጠር እኮ ተስማሚ የለም። ቤዛም እሺ ሳሚ በጉዳዩ ላይ ምን አለ ትላታለች። ሉሲ ትክክል ናት። እንግዲህ ማለት ከተማ ከመኖር ገጠር መኖር ይሻላል። ምክንያቱም ገጠር ስትኖሩ እንግዲህ ንጹህ አየር ታገኛላችሁ። ከተማ ስትኖሩ ደግሞ እየተበከለ አየር ነው። ገጠር ላይ እንግዲህ ንጹህ አየሮች ነው የምታገኙ። ከዛ ላይ እንግዲህ ገበሬ ቤት ስትሄዱ እንግዲህ ያው በክረምት ወራት እንግዲህ እሸቱ በጓሮ ያው ይሄ ደግሞ ወተቱ ከጓዳ ይባላልና ገበሬ ቤት ያው በጣም ደስ የሚል ነው። ግን ከከተማ የሚለይበት ምክንያት ከተማ ላይ ያው መብራት ውሃ ስላለ ነው በዚህ ብቻ ነው እንጂ ገጠር ግን ሁሉ ነገር ሞልቷን አረንጓዴው ምናምን በቃ ምድሪቱ አረንጓዴ ናትና ያው ለገበሬዎች ክብር ይገባቸዋል። ሉሲም እንግዲህ ያው ከዛ ሳለን በአያቴ ሀሳብ ተስማምቶ ነበረ። ነገር ግን አሁን ከዚህ ስንመጣ ሀሳቡን ካልቀየረ ከዛው ገጠር ነው የምንኖረው ትላታለች። ያው የሳሚም እህት እየተሻላት ስለሆነ ከኛ ጋር ትኖራለች ስትል ቤዛም እየሳቀች አንቺ ላይ ግን ከምርሽ ነው ስትላት ሉሲም እና ታዲያ እየቀለድኩ ነው እንዴ የሚመስልሽ ትላታለች። የእኛ ነገር ተይው እዳው ገብስ ነው። እኔ እያሰብኩ ያለሁት ስለ አንቺ ነገር ነው ትላታለች። ቤዛም እኔ ከሉላ ጋር እወጣዋለሁ ብዬ ነበር ነገሮችን የጀመርኩ ሳሚ ነው በግድ ካልገባ ብሎ ያስቸገረኝ። ሉሲም እባክሽ ቤዛ ለእስካሁን ድረስ ይቅርታ አድርግልኝ ስትላት ቤዛም የምን ይቅርታ ነው ማደርግልሽ ትላታት። ቤዛም አንቺ ደግሞ ምን አደረግሽ? እራስ ወዳድ ሁኜ ሳሚ አንቺን እንዳያግዝሽ ስከለክለው ነበር የኖርኩት። አንቺም እኮ ልክ ነሽ ሉሲ፣ አንቺም እኮ ቢሆን የራስሽ ህይወት አለሽ። ሁላችሁም ለእኔ እንደምታስቡልኝም በደንብ አውቃለሁ። ሉሲም ይህንን ነገር እንደጀመርነው መጨረስ አለብን። ሳሚ ደግሞ ቆንጆ ነገር ነው የነገረኝ፣ ማለቴ ያው እቅዳቸው የሚሰራ ከሆነ ትላታታ። እንግዲህ ሳሚ በቤዛ ብዙ ነገሮችን ብዙ ውጣ ውረዶችን ነው ያሳልፈው። እንግዲህ ያላቸው አማራጭ አሁን ለመጨረሻ ጊዜ እንግዲህ ለአንዴም ለመጨረሻ ጊዜ እንግዲህ ይህን ነገር እንሞክረው ብለው ነው። እሱም ደግሞ ምንድን ነው የቤዛን ሀብትና ንብረት እንግዲህ ይች ዘርፌ በስሟ ስላዞረችው እንግዲህ የቤቱን ካርታ ያው የሽብሩና ሽብሩ ሀዛ ስላለ እንግዲህ በሽብሩ መልክ ወረቀቱን ወይም የቤቱን ካርታ ለማስወጣት ነው የፈለጉት። ነገር ግን ይሄ የያዙት እቅዳቸው ጥሩ አይደለም። ምክንያቱም አሁን እንግዲህ ሮቤልም ወደ ራሴ ስም አዞራለሁ እያለ እንግዲህ እሱም ለብቻው እየደነፋ ነው። ስለዚህ የቤዛ ሀብትና ንብረት በሮቤል እጅ መግባት የለበትም። ቤዛ እንግዲህ ብዙ መከራና ስቃይ አሳልፋለች። ምንም የቤተሰቦቿ ሀብትና ንብረት ቢሆን ግን እሷ ደግሞ የቤተሰቦቿን ሀብትና ንብረት እንግዲህ ጠብቃ ከዚህ አደርሳለች። ስለዚህ ይሄ ሮቤል የሚባል ሰውዬ እንግዲህ ምን አለ
በቀሉን ትቶ ወደ ፍቅር ቢመጣ ያውም እኮ የገዛ ወንድሙ ነው እንግዲህ የገዛ ወንድሙ ንብረት ማለት ነበረ። እሱ ግን ያነ ሊዋጥለትም አልቻለ። ሱራፌልና ሮቤል ቁጭ ብለው እንግዲህ ሮቤልም ልክ ነህ ሱራፌል፣ ሉላ እንግዲህ ያለውን የቤቱንም ካርታ ሁሉንም ነገር ፈልጋልን ልታመጣል ማምጣት አለባት ይለዋል። ሱራፌልም ያው እኛ ገብተን ከምንዋከብ እኮ ይሻላል ብዬ ነው ይለዋል። ሮቤልም ማለቴ ሳሚም ግን ዶክሜንቱን የምታገኘው ይመስልሃል ይለዋል። ሱራፌልም እና ታዲያ ከቤት ውጭ ሌላ የት የምታስቀምጠው ልታስቀምጠው ትችላለህ? ሳሚም ለነገሩ ልክ ነህ፣ ከቤት ውጭ የት ልታስቀምጠው ትችላለች ይለዋል። እንግዲህ ባዩሽ በአሁኑ ሰዓት ያው ሉላንም ሆነ ይህን ሮቤልን ስለምትፈራ ዶክሜንቱን እንግዲህ ወይንም ሌላ ቦታም ደብቀው ሊሆን ይችላል፣ አይታወቅም። ሳሚም ታውቃለህ፣ ግን ሉላ ያን ሁሉ ዶክሜንት ፈልጋ የማታገኘው ከሆነ እኛ ከዛ ቤት ገብተን ፈልገን ማንጣት አለብን ይለው። ፌልም እንዴ ሳሚ ጉልበት እንጠቀም እያልክ ነው ወይ ሲለው፣ እንግዲህ ሳሚም እንዴ ሱራፌል ምን እየሆንክ ነው? አንተና ቤዛ ያችን ሴትዮ ለምንድን ነው የምትፈሯት? ሳሚ ስሜታዊ አትሁን እንጂ ነገሮችን በብልሃት ነው መጠቀም ያለብን። ሳሚም ይኸውልህ ሱራፌል አንድ ነገር አትርሳ፣ ሉላ የማታመጣው ከሆነ ያው ራሴ በጉልበት ይጠቀማለሁ። ለመሆኑ ግን ለሉላ ነግራቸዋት ወይ ሲለው እንግዲህ ሱራፌልን እሱን ችግር የለውም ቤዛ ራሷ ትነግራታለች ይለዋል። ቤዛና እንግዲህ ሉላ ቁጭ ብለው እንግዲህ ቤዛም የቤቱን ካርታ ዶክሜንት ፈልገሽ አንጭልኝ ስትላት ሉላም እንግዲህ ትደነግጥና ይሄማ በፍጹም ሊሆን አይችልም ቤዛ ትላታለች። እኔ በጉዳዩ ላይ በጥሩ ሁኔታ እየሄድኩበት ነው ያለው ቤዛ። እኔ ግን አንቺ የምትሄጅበት ጉዳይ ሉላ ምንም እየተዋጠልኝ አይደለም እና ታዲያ እነ ሳሚ ያሉት ነገር ነው ወይ ትክክል? ሉላም እንግዲህ ግን ሁኔታውን አስባችሁበታል ስትላት ቤዛም አዎ እነሱ ሱራፌል እና ሳሚ በደንብ አስበውበታል፣ ለሱ ችግር የለውም። ሉላም ግን አስበሻዋን? ይሄ ነገር እኮ ከታወቀ የኔ ልፋቴ ገደል ነው የሚገባ። ቤዛ ከፈለገም ሁሉ ነገር ገደል መግባት ይችላል። በቃ ሁሉንም ነገር ታዩና ነይ ቶሎ ወደ እኔ ወደ እህትሽ ትላታለች። ሉላም በጭሆት አንቺ ደግሞ ምን እያልሽ ነው ስትላት ቤዛ ይኸውልሽ እኔ እንቅልፍ መተኛት አቅቶኛል፣ እየተጨናነኩ ነው ስለ አንቺ ትላታለች። እነዚህ አውሬዎች አሁን ምን ያደርጓት ይሆን እያልኩ ስቃዥ ነው ይማጣ። ሉላም አሁን ካደረጉኝ በላይ ምን ሊያደርጉኝ ይችላሉ? ቤዛም ለዛ እኮ ነው ሮቤልን ምንም አታውቂውም እያልኩ የምነግርሽ ትላታት። ሉላም አውቀዋለሁ በጣም ስስ ልብ ነው ያለው፣ ስለዚህ በእኔ ፍቅር እና ከንፍ ማለቱ አይቀርም ትላታለች። ሉላ እንግዲህ አልገባትም። ሮቤል እንግዲህ መቼም ሉላን ሊያፈቅራት አይችልም። እሱ በሉላ ላይ ያለው ቤዛ ናት። ቤዛን ለበቀል ስለሚፈልጋት ለጊዜው ግን ይሄ ሮቤል እያስመሰለ ነው። ራሱንም ጥያቄ እየጠየቀ ነው። ለምንድን ነው ላፈቅራት ያልቻልኩት? ወይንስ በሷ ፊት ያው ቤዛ እየታየች ነው እያለ እንግዲህ ራሱን ጥያቄ እየጠየቀ ቤዛም እሺ ለማንኛውም ያንን ዶክሜንት ፈልገሽ አንጭ ስትላ ሉላም የዶክሜንቱን ስትፈልግ ቢነቁብኝ ስትላታል። እዛ ላይ ደግሞ ቲጂ ሀዛ ቤት መግባቷን መቼም ሳትሰሚ አትቀሪም ስትላት ቤዛም እንግዲህ መቼም ያው ቲጂን ሸውደሽ ያን ዶክሜንት አግኝተሽ ማንጣት አለብሽ ትላታለች። እንግዲህ ቲጂ አሁን ሰዓት እንግዲህ ከነ ቤዛ ቤት ወይም ለባዩስ የቤት ሰራተኛ ሁና ገብታለች። እሷም ሀዛ የቤት ሰራተኛ ሁና የገባችው እንግዲህ የቤዛን ሀብትና ንብረት ለመውሰድ ብቻ። ዛም ሉላን እንግዲህ እንዴ ቆይ ዘርፌ ከቤት ውስጥ የለችም አትውልም ብለሽኛል ነበር ስትላት እሷማ ሀሳቧን ጥላ እየዞረች ነው፣ እንደውም የሚገርምሽ ዱባይ ሂጄ እዝናናለሁ እያለች ነው ትላታለች። እና ይቺ ተምች ጭራሹንም እፍረት የሚባል ነገርም አይሰማትም። ሉላ እንግዲህ ያው በአክስቷ ወይም በዘርፌ ተናዳባታለች። አዛ ቤዛ እንግዲህ ግድልሽም ምናልባት
ሮቤል ማለት ይሄ የነሳሚ ሀሳብ ሊሳካ ይችላል ትላታለች። ቤዛም እንግዲህ ሉላን ካመጣሽልኝ አንጭልኝ፣ አለዛ ደግሞ እንደውም አሁን አንቺን እያመንኩሽ አይደለም ስትላት እንግዲህ ሉላም እንግዲህ ይህን ሁሉ ዋጋ እየከፈልኩ አሁን አታምኝም እንዴ ብላት እንግዲህ ተጣልተው ሁለቱ ይለያያሉ። በእርግጥ የሉላ ሀሳብ ትክክል ነው። ሉላ የማይሆን ስህተት አትስሩ፣ ኋላ መጨረሻው ላይ ያው ድካም ብቻ ነው ስትላት እንግዲህ ቤዛም እንግዲህ በሀሳቧ ልትስማማ አልቻለችም። ሮቤል እንግዲህ ብቻውን እያወራ ነው። ግን ሉላ ውሸቷንስ ቢሆን አፈቀርኩ ያለችኝው ነገሩም ልታፈቅረኝ ይችላሉ፣ ነገር ግን እኔ እሷን በቤዛ ውስጥ ነው የሚያያቱ። ምክንያቱም ቤዛ ብዙ አመቶችን ስላሰቃየች ሉላን ላፈቅራት አልችልም እያለ ነው። እንግዲህ መቼም ቢሆን ሮቤል እንግዲህ ያው መጨረሻው አይታወቅምና እሱ የሚፈልገው አንድና አንድ በቀል ስለሆነ ሉላን ሊያፈቅራት አይችልም። ነገር ግን የቤዛ ሀብትና ንብረት መመለስ ያለበት ወደ ቤዛ ነው እንጂ ከሮቤል እጅ መግባት የለበትም። ሳሚና ማለት ሱራፌልና እንግዲህ ቤዛ አብረው እያወሩ እንግዲህ ስለ ማን ነው ዘርፌ ግን በሰላም ይሆናል እየመጣች ጥፍት የምትለው ስትለው ሱራፌልም አይ ሴት ምንም ማታረግ ሴትዮዋ ሱሰኛ ነበረች፣ ለዛ ገንዘባችንን እንደፈለገች ትበትነው ሲል ቤዛም ባይገርምህ በቅርቡ ደግሞ ዱባይ ሂጅ ዝናናለው እያለች ነው ስትለው ሱራፌል ምን ብሎ ይደነግጣል። ሱራፌል በንዴትና ጡቷንስ ማሰራት አፈልግም ሲል እንግዲህ ቤዛ ትስቅበታለች። ምን አለ አንቺ ሳቂ ይላታል። እንግዲህ ማለት ምን ቤቱ መሆን ያለበት ወደ ቤዛ ነው እንጂ ለሮቤልም ሆነ ለዘርፌ መሆን የለበትም። ስለነበረን ቆይታ እናመሰግናለን። አገራችንን ኢትዮጵያ ሰላም ያደርግልን። እኛም ደግሞ ፈጣሪ አምላክ በያለንበት ይጠብቀን ይጠብቃችሁ። እንግዲህ በሰላም ወደ ስደት እንደመጣ ነው በሰላም ደግሞ ወደ ሀገራችን ይመልሰን። ወጥቶ ከመቅረትን ፈጣሪ አምላክ ይጠብቀን። እንዲሁም ደግሞ ሀገራችን ላይ እንግዲህ ዘረኝነት የሚባለውንም እንዲሁም ጦርነት የሚባለውንም ፈጣሪ አምላክ ያጥፋልን። ስለነበረው ቆይታ አመሰግናለሁ። ባይ ባይ።